ሰላም ሰላም፣ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ይበል፣ ክፉን ያርቅላችሁ። በመንገዳችሁ ሁሉ እግዚአብሔር አባ ጥላ ከለላ ይሆንላችሁ። ካልታሰበ አደጋ፣ ካልታሰበ እንትን ይሰውራችሁ እያልኩኝ ሄሉ ብቅ ጥልቅ ብላ ትኩስ ነገር የዛ መታለች ማለት ነው። ምን የመሰረ ኮረዳ እስከነ ነፍሱ እስከነ ቃጭሉ ይዛ መታለች ማለት ነው። እና እኔ የምለው ምንድን ነው፣ ወንድ መቀያየሩ ትርጉም ያለው አይመስለኝም። አበሽቃለሁ ተብሎ እስከነ ነፍሱ ማጣት ሊኖር ይችላል ማለት ነው። ሲቀጥል ደግሞ ለህዝብ ምንድን ነው እያስተማረ ያለው ማለት ነው። እያስተማርሽ ያለሽው ለህዝብ ምንድን ነው? በዚህ እድሜ ላይ አራተኛ ወንድ መቀየር ማለት አይከብድም? አይከብድም ወይ? ለስምም ለክብርም ቢሆን መረጋጋት መልካም ነው። ሲቀጥል ደግሞ ከተጣላችሁ 2 ቀን ነው። በ2 ቀን ውስጥ ወንድ ይዞ መምጣት ጥሩ ነው። ጥሩ ነው ወይ ልሻ አውቃለሁ። እልህኛ ነሽ፣ ሳትበቀሌ አትለቂም። በቀልሽን ሳትመልሻ አትለቂም። ምክንያቱም እንዳልክንም ከዚህ በፊት እንደዚህ ያሳብደሽዋል፣ ቀለበት አድርጎ ምናምን አሳብደሹ ምናምን ብዙ ደረጃ ተደርሷል። ገና እንትን ድራማው ይቀጥላል። ግን በዚህ መሀል ውስጥ አንቺ እበቀላለሁ ስትይ ማጣት አለ። ገባችሁ? የምትወጁን ሰው እንዳታጪ ብዬ አስባለሁ። ሌላዎቻችሁ ደግሞ እንዳልክ ከጥፋቷ መልሷት። የምታደርጊው ነገር ልክ አይደለም። በኋላ ለራሷ ነው ፈላጊ ነው የሚያሳጣት። ምክንያቱም ሰው በሚያየው ነው እንትን የሚለው ሚመዝናት ማለት ነው። ወንድ ስለ አሁን እሷ ስም አሁን እውነት እንደ ሰውኛ ሌላ ስም ነው የሚሰጣት እንደዚህ ስትቀያየር ማለት ነው። ሲቀጥል ክብር ያላት ሴት አንድ ሰው አራተኛ ወንድ በ20 ቤት ውስጥ እድሜ 4ኛ ራይ አይነፋም። ሄልዬ ወደ ራስሽ ተመለሺ። በነገራችን ላይ እንደዚህ የምታደርግ ልጅ አይደለችም፣ ግን ሳትበቀል አትለቅም። ልትበቀለው ነው እንጂ ማለት በምንመዝናት ሚዛን። ምክንያቱም በፊት ያለነው ልጆች በደንብ እናውቃለን። ግን አንዳንዴ ቸኮልሽ። በ2 ቀን ውስጥ አምላኪ ትዕግስት ውስጥ ያብን ትዝ ይላችኋል? ከእንዳልክ ጋር አምጥታ ጭራ ያስበቀለችው እንደዛ ነው። አሁንም ይህንንም ልዩን አምጥቶ አይደለ ጭራ ያስበቀላት? ያንን በቀል ነው እየተበቀለች ያለችው። ክፉ አትበሉ፣ ግን ከስተቷ መልሷት። ሄሉ ወደ ራስሽ ተመለሽ። አናድዳለሁ ብለሽ ቆንጆ ቢደረደር የፈለገ ወርቅ ምን የመሰለ ስዕል ይዘሽ ብትመጪ ለላይፍ ለመደበሪያ ሊጠቀሙብሽ ይችላሉ። ጊዜ ለማሳለፊያ ሊጠቀሙብሽ ይችላሉ። ገባሽ አይደለም? ቆንጆ ሁሉ ያገባል አይደለም። ዋናው የሰው ልጅ ንጹህ ልብ ያለው ወንድ። ያ ብላንቺ ምንም ያንስሽ ነገር የለም። ከቆፍጣና ቆፍጣና፣ ከሸንቃጣ ሸንቃጣ፣ ከአስተዋይ አስተዋይ፣ በቃሉ የሚጸና አንበሳ ጀግና ነው ማለት ነው። እና ቆንጆ ወንድ ይዞ በመምጣት ህይወት ይመሰረታል ተብሎ እኔ አላስብም። ግን እሷ ለማናደድ ነው እንትን ሳይሆን ከጥፋቷ ምከሯት። ማለት ይሄ ነገር ለወደፊት ህይወት ትዳር እንኳን አያስይዝሽም። ምክንያቱም ሰው በሚያይሽ ነገር ነው ሰው የሚመዝንሽ። እንዴ እቺ እኮ ከተለያየ ወንድ ጋር ነው ትለው ብሎ ነው ሰው የሚመዝንሽ ማለት ነው። እና ብትወጂኝም ብትጠይኝም እኔ አይሞቀኝም አይበርደኝም። ግን እውነቱን እነግርሻለሁ። እውነቱን እየነገርኩሽ ጥይኝ። መቼም የሚያጎበጉብልሽን ሰው ነው እንትን የምትዩ፣ የሚያካብድልሽን የሚክብሽን ሰው ነው እንደዚህ እንትን ስትይ የነበረው ማለት ነው። እኔ ደግሞ እውነትን ተናገሬ እሞታታለሁ ማለት ነው። ስለዚህ ወደድሽኝ ጠላሽኝ እኔ ምንም የሚያደርግልኝ ነገር የለም። ግን ስለ እውነት እነግርሻለሁ። ከጥፋትሽ ተመለሽ። ያብን አናድዳለሁ ብለሽ እስከነ ነፍሱ እንዳታጭው። ምክንያቱም ለውሳኔ ወደኋላ የማይል ልጅ ስለሆነ ማለት ነው። እና አንዳንዶቻችሁ ደግሞ እግዚአብሔር ልቦና ይስጣችሁ። እንደዚህ ወንድ ስትቀያየር በዩ የምትሉ እናንተ ራሱ ከአመንዝራ ህይወት ምንም አልተለያችሁም። ይሄ አመንዝራ ህይወት ነው የሚባለው። አመንዝራ ህይወት ከአንዱ አንዱ ማለት ነው። ተረጋግታ ህይወቷን እንድትመራ ከእንዳልክም በቃ አላቅም ብቻ በአንድ ሰው ጸንታ እንድትኖር በ24 ዓመቷ 4 ወንድ መቀያየር ማለት ምንድን ነው? አድርገው አይደለም። ሰው ግን ባየው ሚዛን ነው የሚመዝናት። እና ከስተቷ እንድትመለስ እናንተ ምከሯት። እኔ ለህይወትም ለምንም ያብ ነው የሚሆናት እግዚአብሔርንም። እሷም ከያብ ውጭ የምትወደው ነገር የለም። ግን እያያችሁ ዝም አትበሉ። ሄሉ ሳትበቀል እንትን አትልም። ግን ሰው በሚመዝና ሚዛን እንትን ይላል። ቆንጆ ቢደረደር የፈለገ እንትን ብትይ ህይወት አይሆንሽ። ለተወሰነ ጊዜ ተደብረውብሽ ወይም ዩቲዩብ ተጠቅመውብሽ ወይንም ጊዜ አሳልፈው ከአንቺ ጋር ፏ ብለው አሁንም ድጋሚ ልብሽን ሰብረው ይሄዳሉ። ገባሽ አይደል? ልብሽን ሰብረው ይሄዳሉ። ግን ይሄ ልጅ እውነቱን አውቀው ይቅርታ ከጠየቀ ጥፋቱ ደግሞ እኮ የራስሽ ሆኖ እኮ ነው። ጥፋቱ የራስሽ ሆኖ እሱን ለማናደድ ወንድ ይዘሽ ትመጫለሽ።
እኔ እሱን የገረመኝ ራስሽ አጥፍተሽ ራስሽ በድለሽ ከእንደገና እሱን ለማናደድ ሌላ ወንድ ይዘሽ ስትመጪ ይሄ ራሱ አንድ ኃጢአት ነው። ይሄ ይቅርታ ተጠያየቃችሁ፣ ጥፋቱን አምኖ ይቅርታ ጠይቆሻል አይደለ እንዴ? ትላንትና ልዩ አስረዳታች ሁሉን ነገር እንትን ብላ አዎ እሱ ተናዶ በእርግጥ እንትን ብሎሻል። በቃ ሊያምንሽም እንትን ልትይም አንቺም ራሱ እሷንና እሱን አላመንሽም። አንድ እኩል ናቸው። ጥፋቱን አምነው ሁለቱም ይቅርታ ከጠየቁ ሌላው ሌላ ሂዶ መንጠልጠሉ ምን ትርጉም አለው? ይሄም ቢሆን ልብሽን ሰብሮ ነው የሚሄደው። ለማንኛውም እናያለን። እግዚአብሔር ይጠብቃችሁ። እውነትን የሚናገር ሰው መቼም አይወደድም። እስከ መጨረሻ እውነት እናገራለሁ። ወደድሽኝ ጠኛሽኝ ከመናገር ወደኋላ አልልም። ያለሽበት ነገር የዝሙት ነው፣ ኃጢአት ነው። በእግዚአብሔር ዘንድ ኃጢአት ውስጥ የሚያስገባ ነው። ተመለሽ። በ24 እድሜ 4 ወንድ ማምጣት ማለት ከባድ ነው እና ወደ ራስሽ ተመለሽ ነው የምልሽ። አንቺ ብቻ አላቅም እውነት እንትን ልትል አይደለም። በነገራችን ለማናደር ነው እንጂ እንደ ሌላዎች ላብን ጠልታው ምናምን አይደል። ግን ታበሽቀዋለች። እሱን ጭራ ለማስበቀል ነው። ግን እውነትን ከመናገር ወደኋላ አልልም። ወደድሽኝም ጠላሽኝም ምንም ዩቲዩብ ብታዘጊው ክርስቶስን ሌላ ከፍቼ ደግሞ እደበራለሁ። ዩቲዩብሽን አዘጋለሁ። ዩቲዩብ ነው ማለት ዩቲዩብ ለማዘጋት ነው። እኔ ባታዘጊ አያገባኝም። ግን ያለሽበት ነገር መልካም ነገር አይደለም። ተመለሽ። ዞርሽ ያብ ላይ መውደቅ ለምትወድቂው ነገር እግዚአብሔርን ማታሳዝኝ፣ እሱንም ልቡን አትስበሪ። እሱም እኮ ከአንቺ የተሻለች ሴት አምጥቶ ማብሸቅ ይችላል። ከአንቺ የበለጠችውን አምጥቶ ጭራ ሊያስበቅልሽ ይችላል። ግን አስተዋይ ነው፣ እንደዛ አያደርግም። እና መረጋጋት መልካም ነው። አንቺ ወንድ እንዳመጣሽ እሱም ሴት አቶ አይደለም። እና ከሱ ውጭ ወደሽ ተመለሽ ለማለት ፈልጌ ነው። ለማንኛውም መልካም ውሎ ማለት ነው።